አቶ ደረጀ መድኃኔ እቤት ሽፍታ እንደላከችና ቤቱን ልታዘርፍ ብላ እንደዚሁም ደግሞ ዳጣን ሌባ ለማስባል ከቦርሳዋ ወርቅ ሀርቲ ወርቅ አንስታ ወረቀት ከክላሷ ዳጣ እንደጻፈችው አድርጋ አስቀምጣ ነበረ። እንግዲህ አቶ ደረጀ ልጆቼን ቁም ስቅላቸውን ያሳጣሻቸው አንቺ ነሽ። ከአንቺ ውጭ እንደዚህ አይነት ነገር ማንም ሊያደርግ አይችልም። ምክንያቱም እኛ በሌለንበት ሰዓት እግር ጠብቀው ነው ሰዎች የሚመጡት። ያም ማለት ደግሞ አንቺ ነሽ ደውለሽ እኛ ወዳጅ መጣትበት ሌሎቹ ደግሞ ወደ ቤት ገብተው እንዲዘርፉና ልጆችን ያስደፋቸው ነሽ። ልጆቼ በአንቺ ምክንያት አንድ ነገር ከሆኑ እኔና አንቺ መቼም ሊሆን አንላቀቅም በማለት አቶ ደረጀ ሙሉ ለሙሉ ትኩረቱ ከመድኃኔ ላይ ነው። መድኃኔ ግን ምን አይነት ክፋት ሊኖራት ነው ሁሉ እያደረገች ያለችው? እውነት ጥላቻ ነው ወይንስ አቶ ደረጀን ለመበቀል ነው? ወይንስ ለማርታ ስላሰበችላት ደግሞ ስለተቆረቆረችላት ነው? ከማንኛው አስባ ነው ብላችሁ ታስባላችሁ? ሽፍታዎቹም በጣም እየተርበተበቱ እያደጉ ቤት በሚበት ሰዓት ከዳጣ ክላስ ወርቁን አስቀምጠው እንደዚሁም ደግሞ ወረቀት ከዳጣ ክላስ ጽፈው አስቀምጠዋል ማለት ነው። እንግዲህ ዳጣን ከዛ ቤት ለማባረር የማታደርገው ጥረትና የማታደርገው ነገር የለም። ናታንም አሁን ላይ ትኩረቱ ወደ አቢብ ሆኗል። ዳጣ በትንሽ በትልቁ መከፋት ጀምራለች። ናታን አሁን ላይ ትኩረቱ ወደ ኤቢ ቢሆንም አሁን ላይ ግን ሁሉም ነገር ምስቅልቅል ወጥቷል። ኤቢም በሁለት እህትማማቾችን ማፍቀር አትችልም ወይም ማግባት አትችልም፣ ከሁለት አንደኛችን መምረጥ ያለብህ አንተ ነህ በማለት ታስጨንቀዋለች። እንግዲህ እንዳያችሁት ውሃ ናታን መስሏት እንዴ አንተ ናታንና አንተ አርጁ ነህ እያለች እንግዲህ ማን ያሸንፍ ማን ያዘኝ አትይዙኝም ምን ያሸንፋችኋለሁ እያለች መጅልሱን እየሮጠች በነበረችበት ሰዓት ይቺ ልጅ ጅል ናት እንዴ እንሰናት በማለት እንግዲህ እኔ ጅል አይደለውም እኔ እኮ አኩርፌ ነው እያለች የውሃ ቀልዶች አይጠገቡም። ጨዋታዋ መሀል ሩጣ ታመልጣቸዋለች። እሷ ላይ ትኩረቷን ትተው ወደ ክላስ አመሩ። ከዛም ምንም አላወቀችም እሷ ሌቦች ሆኑ ምን ይሁን ዘራፊ ሆኑ ሊያደርጓት አድጌልን በርታ ስትገባ እነሱ አየቻቸው ተቃጠው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የቻናል ሰብስክራይብ እያሉ ቤተክርስቲያን ወገኖቼ ሰላማችን ዘዴ እያላችሁበት ለዚህ ቤት አዲስ የሆናችሁ ናችሁ ሰብስክራይብ ያደረጋችሁ አበረታቱ። ለምታበረታቱ ቤተሰቦች ቪዲዮ እስከመጨረሻ በማየት ሰዓት ይጎለኛል ሰዓት አይገዝም ቪዲዮ ለመጫወት ማለት ነው። የሚተባባ የሚተጋገዝ መምጣታችሁ ካልቀረ ደግሞ ለውሻ እያደረጋችሁ አባይታችሁ ማለት ነው። እንግዲህ ዛሬ ዳጣ ቪዲዮውን ከማየታችሁ በፊት እንግዲህ ላይክ እያደረጋችሁ ደግሞ መምጣታችሁ ካልቀረ ዘያና ካላችሁ ካልቀረ የተወሰነ ደቂቃ ቢያንስ 5 እና 6 ደቂቃ አስቆጥሩልኝ እላለሁኝ። እንግዲህ ወደ ዳጣ ድራማ ስመጣላችሁ እንግዲህ ውሃ ሌቦችም አልመሰሏትም፣ እንደዚሁም ደግሞ ዘራፊም አልመሰሏትም። ናታንና አርጁ ናቸው የመሰሏት። ስለዚህ ውድ ቤተሰቦቼ ስለ ዳጣ ድራማ እንግዲህ ሁላችሁም የተገነዘባችሁትንና ከዛ ድራማ የተማራችሁትን ከታይ በኮሜንት አስቀምጡ። ወደ ድራማው ልሂድላችሁ። የማርቲ እህት መድኃኔ ትደውልና የት ጠፍታ ነው እያሉ ቤት ተጨንቀው በነበረበት ሰዓት እሷ በመሀል ስልክ ደውላ እባካችሁ ድረሱልኝ፣ የተመረዘ ምግብ በልቼ ነው መሰለኝ፣ አንቺና አቶ ደረጀ ቶሎ ድረሱልኝ በማለት ትደውልላታለች። እንግዲህ ማርቲም ደግሞ በጣም በጭንቀትና በሀሳብ በቃ ወይኔ እህቴ የት ነው ያለሽው? አጠገብሽ እየተሞላቀቀች መውራት ጀመረኝ። ናልጌን እያጠነች ነበር። እናቴ አብሮችን ባንዴ አንቺ ብቻ ጥናት አፍ ለአባት አባት ይመጣል ከዛ ለአባት ተባብሎ ይመጡና ሲሄዱ እዛ ብሄዱ ሰዓት እሷ ግን
ነው ከሆስፒታል መሄዷን ትታ ወደ ሱቅ ሂዳ የምትገዛውን እየገዛች በዛው ስልኳን ታወራለች። በዛን አጋጣሚ አቶ ደረጀ በጣም ተበሳጭቶ አሁን ላይ ውሸቷና ተንኮሏ ነው እንጂ የተመረዘ ምግብ የበላ ሰው ሱቅ ሊሂድ ይላል እንዴ በማለት ይመልስላታል። ማርታም ተው እንጂ በማለት እንግዲህ እሱን ማባበል መስበክና ነገሮችን እንዲረሳ ማድረግ ጀመረች። ከዛም በቃ ለእኔ ስትል እባክህን ታገሳት፣ ለእኔ ስትል እባክህን ተዋት በማለት ፎም ይዘህ ከዚህ መርካቶ እሄዳለሁ አላት። እያሉ የተጫወቱ ሳሉ መድኃኒ እነዛ ሌሎች ያላደረገችው ነገር የለም። ያ ሁሉ ተንኮሏና ያ ሁሉ ክህደቷ እንግዲህ ይጋለጥባት ነው የምለው። እንግዲህ እንትናቸው ዘበኛቸውን ለሁለት ሆነው እንግዲህ አንደኛው በዛኛው ሲሄድ አንደኛው በዚህኛው ሲመጣ ያመልጡታል። ከዛም ዘበኛው በሪቱ ላይ ቆሞ ከወዲያ ከወዲህ መጠባበቅ ጀመረ። አንዱ ሲያገኘው በብትር ሲመታው እየወደቀ አስመስሎ ወደቀና ከዛም እሱ እየጨፈረ እየፈነጠዘ በነበረበት ሰዓት ከኋላ ሆኖ በትከሻው ላይ ይመታዋል። ከዛ ውጭ በዛ አስሮ ተሸክመው በቤቱ ጀርባ የወረውት ማለት ነው። ከዛ በኋላ ከመጣ በኋላ በቃ ረኔ ምንም አልተረፍኩም መዳኛ ምናምን እያለ በጣም ሆኖ ግን ዘበኛው ከመጣ በኋላ ውሃ እየፈለጉት በነበረበት ሰዓት ዳጣ ማለት እየፈለጉት በነበረበት ሰዓት ውሃ ታገኘዋለች። እንዴ እዚህ ተመኝታ ነው እንዴ እያለች ትቀልድበታለች። እሱም በዛ አጋጣሚ አልነቃም። ከዛም ከቀሰቀሰችው በኋላ ከትንሽ ደቂቃ በኋላ ተኝታ ነው እንዴ እኛ እየፈለግን ስትለው እስኪ ተይኝ መጋኛ መቶኝ ሁለት የማላቃቸው ሰዎች እንግዲህ በማለት እያወሩ በነበረበት ሰዓት አንቺ ምስክር ነሽ አይተሻቸዋል ሲላት፣ አዎ አይቻቸዋለሁ፣ እቤት ገብተው እኮ ወደ ላይ ወደ እኛ ቤት ነው ሄደችው ስትለው ብድግ አይልም እንዴ ሰው እንዴ ቤት መጣት አቁም ብሎ እንዴ ዘለኝነት ወደ ብሎ ወይ ለምን ይባላል ተኝቶ መጋኛ ነው የመታኝ አገራበት ምናምን ይላል እንዴ። አይ ዘበኞች ከዚህ ተማሩ፣ እንደታረቁ መቻላችሁን ታውቁም መታመናችሁን አሳዩ። ከዛ ስትመደወል ወይም በሰው መናገር ነበረ። እንግዲህ ከነዛ ሌሎች እያሉና መድኃኒት ትጋለጥ፣ የእውነት መድኃኒት ትጋለጥ። የምር እንደዚህ ሰውን አቃጥላ ልደፋ ነው እንደሷ። እና ውድ ቤተሰቦቼ እንግዲህ አጠራ ምጥን ያለች ቪዲዮ ናት። ይችን ቪዲዮ ጨርሳችሁ በማየት አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ለነበረን ቆይታ ከልብ ነው የማመሰግነው። በአዲስ ቪዲዮ ደግሞ በአዲስ ነገር እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ መልካም ጊዜ ይሆንላችሁ።